ቀናተኛ ጓደኛ አሁን ነው ከህይወታችሁ ማስወጣት ያለባችሁ። አንድ ነገር ልንገርሽ፣ አፈቅርሻለሁ ዩቲ። ፈራው ከአንደኛ እስከ ሶስተኛ ዕጣ አንቺም በልታችሁት ወደ እናንተ እንዳይ። የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ምንድነው ዲሽ የተደረጉትን አላየሽ? የምን አባት ዲሽ ነው? ለራሴ ልጅ ተቀዷብኛል። ዘጋብ ያለው ሙዚቃ እንዳላጮል ግማታ ሙዚቃ ይከፍትብኛል እንዴ? ግማታ ዘጋብ ያለው ብሬክ ማይ ብሬክ። ኧረ እየዘፈንኩት እስቲ ከፍቶታል። አንተ ሙዚቃ ዝጋቢ ማነው? በቂ ነኝ ከ49 ይጨንቅሻል። ኧረ እባክህ ማነው አንተ? ይጨንቅሻል ይጨንቅሻል። የታል ግማታም የታል? ኧረ ማዘሯለሁ እያገዝኩሽ እኮ ነው። በፍቃዱ ሊያሰድበኝ ፍቅር ይለኛል እንዴ? ግማታም ምድረ ግማታም እየመጣም ስትት እያረኩልህ ካለ ጋይስ በጣም የሚጸዳው ዘፈን ነው። በጣም ቅዳሜ ነው የሚጀመረው እኮ ቅዳሜ 8 ሰዓት። በቃ ችግር የለውም እንቀላቀላለን። በቃ እንዴ እናንተም ስትቀላቀሉ እኮ በከባዱ ነው። እንደው መድኃኒዓለም የሚቀላቅለው እኔ የምፈራው ከአንደኛ እስከ ሶስተኛ ዕጣ አንቺም በልታችሁት ወደ እናንተ እንዳይ። አይ ችግር የለውም እኛም በለዋለን፣ ግን ያ በንበላም ለፋኖቻችን ነው የምንሰጣቸው። አይ እንደዚህ አይነት የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። የፍናን ሀድሩን ሰርግ ተከትሎ እንግዲህ ታዋቂው የፊልም ደራሲና ዳይሬክተር የሆነው በረከት ወረደ ማያ ለታሪኩ ብርሃኑ አሳዛኝ መልእክቱን አስተላልፏል። ባባይ ዛሬ አስማት ሰርግ እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የት አለህ? አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበለኛ። ነገሩ አሁንማ አንተ ጭራሽ ነፂ መጥቶልሃል። አሰማኝ ማለት ድሮም ከነፂ ጋር ስትገናኙ አትላቀቁ፣ መሳቅ ብቻ ነበር። ብቻ ወንድሞች ትንሽ ዋታችሁ ዛሬ የሰርጓ ቀን ነው። ደግሞ ሰርግና ሞት አንድ ነው ይባል የለ? እናንተም በጣም ደስ እንደሚላችሁ ስለማውቅ ነው። የኛ አስተዋይ በሰርግሽ በጣም ደስተኞች ነን። ፈጣሪ ቤታችሁ በፍቅር ይሙላው፣ እንወድሻለን ብሏል። ይህንን መልእክት እንዴት አገኛችሁት? ሐሳብና ሴቶቻችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። አንድ ነገር ልንገርሽ፣ አፈቅርሻለሁ ዩቲ። ይሄ ራቼ የሚባለው ልጅ ነው። አፋጃችሁ እንዳይቀረው ኢትዮጵያ ይታይለት። ኧረ በስመ አብ። ተርጓሚ ሄኒ ነኝ። ይመቻችሁ። ታውቃለህ ወድጄ ነበር፣ እጅግ በጣም ማፍቅሬ ነበር ከክብር ጋር። አንተ ግን ያንን ነፈከኝ። አንተ በሺቫኒ እኔን ቀየርከኝ። ያውን በዛሽ ነጫጭባ ንገረኝ። አሁን ከህይወቴ እንድትወጣልኝ ነው የምፈልገው። እንደዛም በድለኸኝ ለምን ከህይወቴ አትወጣ? እያንዳንዱን ንገረኝ። ምክንያትህ ምንድን ነው? ከኔ ህይወት የማትወጣበት ምክንያት ንገረኝ። ራቼ ንገረኝ። ከህይወቴ ለምን ነው የማትወጣው? አንድ ነገር ልንገርሽ፣ ከብዙ ዓመታት በፊት ነበር አንቺን ማፈቅርሽ። ያኔ ማንም ባልነበረብኝ ሰዓት ካምቦ ወሊሶ እየመጣሁኝ አይሽ ነበር። እኔ ብቻዬን ከፈጣሪ ጋር የልቤን ፈጣሪና እኔ ብቻ ነን የምናውቀው። ከኔ በጣም ነው ማፈቅርሽ። አንቺ ግን የምታስቢው ስለ ዝናሽ፣ ስለ ክብርሽ ነው። እኔ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ ሺቫኒ እህቴ እንጂ ሌላ ምንም ነገር የለም። አንድ ነገር ልንገርሽ፣ አሁንም ነገም ወደፊትም አንቺና አንቺን ብቻ ነው የማስበው። አንቺን ብቻ ዩቲ። ይህንን ግን አንቺ አትረጂ። ቀናተኛ ጓደኛ አሁን ነው ከህይወታችሁ ማስወጣት ያለባችሁ። ቀናተኛ ጓደኛ ማለት ከስኬታችሁ እንድትቀሩ የሚጥር ጓደኛ ነው። ይህ ጓደኛ በእናንተ ስኬት ይናደዳል። ይህ ጓደኛ
በእናንተ ከፍ ማለት ዝቅተኝነት የሚሰማው ጓደኛ ነው። ይህ ጓደኛ 24 ሰዓት 7 ቀን ሙሉ ከእናንተ ጋር ውድድር ውስጥ ያለው ጓደኛ ነው። አንዳንድ ጓደኞች እኮ ይወዳደራሉ፣ ግን ጤናማ የሆነ ውድድር ነው። አንተ 10 ፑሽ-አፕ ትሰራለህ፣ እኔ 20 እሰራለሁ፣ 30 ያሉ የሚወዳደሩ ጓደኞች አሉ። አንዳንድ ጓደኞች ግን በጣም የእናንተ ስኬት የሚያስጠላቸው ጓደኞች አሉ። እነዚህ ጓደኞች ደግሞ ማን እንደሆኑ ታውቃላችሁ። እናንተ ውስጣችሁ ይነግራችኋል ማን በእናንተ እንደሚቀና፣ ማን ስኬታችሁ እንደሚያስጠላው፣ ማን ከኋላችሁ ሆኖ እንደሚያማችሁ ታውቃላችሁ በደንብ አድርጋችሁ ማለት ነው። ችግሩ ግን ከነዚህ ጓደኛ መነጠል አትፈልጉም። ለምን? ብቸኝነት ትፈራላችሁ። ልንገራችሁ፣ ብቸኝነት ውስጥ የመግባት አቅሙ ከሌላችሁ በምንም ተአምር ማደግ አትችሉም። ቢካዝ እናንተ የዚህ ቀናተኛ ጓደኛ አስደሳች እየሆናችሁ እድሜ ልካችሁን ታሳልፋላችሁ። ልንገራችሁ፣ የዚህ ጓደኛ አስደሳች ከሆናችሁ ደግሞ ኦፍ ኮርስ ያ ጓደኛችሁ ያለበት ደረጃ ትንጥዬ ዝቅ ብላችሁ ትኖራላችሁ ማለት ነው። ከዛ ጓደኛ ከፍ ማለት አትችሉም። ከዛ ጓደኛ የበለጠ መናገር አትችሉም። ኢቭን መናገርም እየቻላችሁ መናገር ያስፈራችኋል። ኢቭን የበለጠ መዘነጥም እየቻላችሁ መዘነጥን ያስፈራችኋል። ለምን? ያ ጓደኛ ክፋት እንዳይሰማው። እንደዚህ አይነት ጓደኛ ተሸክማችሁ ደግሞ እድሜ ልካችሁ መኖር አትችሉም። አለበለዚያ ካረጃችሁ በኋላ እንደሞታችሁ ነው የሚሰማችሁ። ቁጭታችሁ በጣም ይገላችኋል። እንደዚህ አይነት ጓደኛ አስቀንጠራችሁ ከህይወታችሁ ማስወጣት ይኖርባችኋል። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ።